ኪያን አታፈቅራትም ወይ? እስቲ እውነቱን ንገረኝ ትለዋለች። አያገባሽም፣ የራስሽን ኑሮ ኑሪ። ቀልድ አይደለም። እሷ ራሷን አሳልፋ ሰጥታለች። ደግሞ ስልክህም ብዙ የልብ ቅርጽ ያለበት ሲደውል አይቻለሁ። አያገባሽም ብዬሻለሁ። ንገሬ ብዬሃለሁ። ንገረኝ። ኪያ ወረዲ ጠንካራ ነች ይላታል። ሀኒቾን መጠየቋን ትቀጥላለች። ቆይ ኪያን አታፈቅራትም እንዴ? ፍቅር ወጣልህ? ተበቅያታለሁ። ለመበቀል ነበር። ደሞም እግሬ ስራን በርክቻታለሁ አለ። ወንድ ልጅ እንግዲህ የሚፈልገውን ነገር ከኛ ሙጭጭ ብሎ፣ በተለይ አንዳንዶች ወንዶች ዘላቂ ወንዶች ከሴት ልጅ ስጋዋን ሳይሆን የመጨረሻ እስከ መጨረሻ የሱን ትኮንለት በእርጋታና በሰከነ መልኩ ሁሌም አብሯት ይሆናል። አንዳችም ለስጋ ፍላጎት ሊኖረው አይፈልግም። ምክንያቱም ነገ የራሴ ነች ብሎ ስለሚያስብ። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ ሰብስክራይብ እና ላይክ ማድረግ አትርሱ። ላረጋችሁ አመሰግናለሁ። እንግዲህ እውነት ያው በድራማ መልኩ ቢመጣም እውነተኛ ሪሊ የሆነ ታሪክ ነው። በተለይ ደግሞ አንዳንዴ እናት ለልጇ ጠንቋይ ነች ይላል የሀገራችን ሰው። ማንኛውም ሰው ወንድምም ሆነ እህት ለእህቱና ለወንድሙ ሁሉም ሰው መልካም ነገር ይመኛል። መልካም ነገር እንዲሆንም ጥሩ ሰው የሁሉም ምኞቱ ነው። እንግዲህ ቀደም ሲል ሄኖክ ኪያን ሲያፈቅራት ኪራን በበኩሉ አንተ ብሎታል። ምክንያቱም ጸባውን ያውቃልና ምንድነው እኔ እንደዚህ የምትለኝ? አንተ ትናንት እንዴት ነበርክ? ዛሬስ እንዴት ነው የሆንከው? እኔ አልቀየርም ወይ? ትናንትና ቦታዬ ላይ ነው ወይ እምሆነው? በማለት ነበር ለኪራ መልስ የሰጠው። ኪራም እንግዲህ አይታወቅም፣ ይሄ ልጅ ነፍስ አውቋል፣ ወደ ራሱ ተመልሷል በማለት ዝም ይለዋል። ተቀንቀን እንግዲህ ፍቅሩም እየጠነከረና እየበረታ እየመጣው ብሩኬ በመጨረሻው ሰዓት ግን አመል ድመት ሞልኩሳ አመሏን አትረሳ እንደሚለው ያጋራችን ሰው ተለታት አንድ ቀን ኤደንን ነበር አቤት ያለው ከኋሏ ሲያት። ያንንም እንግዲህ ኤደን ሄዳ ለኪያየ ሹክ ትላታለች። ኪያየም ያን ሹከታ ከሰማች በኋላ ራስ ነብር እያደርጋታል። በመጨረሻው ብዙ ነገር ከደረሱ በኋላ ኪያ ስለምትወደው ፍቅር ከውስጧ ስላለ ብቻ ድጋሚ አብረው ለመሆን ትወስናለች። ሆኖም እሱ ግን እሷን በእሷ ላይ ወደ ሌላ ማፍቀር፣ ሌላ በቦታዋ መተካት ሰከንድም አልፈጀበትም ነበር። የሆነ ሆኖ እሷን መበቀል ይፈልግ ነበር። ምክንያቱም ኤደንዬን እንደዛ ሲላት እሺ አሚን ችግር የለውም ይሁን ብላ ለምን አልተቀበለችኝም በማለት ነበረ በእናቷም በኪያም ቂም የያዘበት። እንግዲህ ከቂሞና አቂሞ ጊዜና ሰዓት ጠብቆ ተለላታት አንድ ቀን የቀናው ቀን ኪያን መበቀል ነበር የሚፈልጋት፣ መስበር። እንደዚሁም ደግሞ ትናንትና ያደረገችውን ሁሉ በአንድ ጊዜ ተበቀሎ ከዛ በኋላ እንደሱ እሷ እንድትፈልገው እንደዚሁም ደግሞ በሱ ቦታ እንድትተክን ይሄ የብሩክ ምኞቱ ነበር። የተመኘውና ያሰበው ደግሞ ተሳክቶለታል። ታታስበውና በየዋህነቷ ለፍቅር ብላ ራሷን አሳልፋ ትሰጠዋለች። የሚያሳዝነው ነገር ራሷን አሳልፋ ከሰጠችው በኋላ ግን ሰከንድም አልፈጀበትም ነበረ። እኔ እሷን ወጥቶልኛል፣ እሷ ፍቅር ደግሞም ትሰበራለች ይላልሽው፣ ጠንካራ ነች። እንዴት ነው የምትሰበረው? እግሬ ስር እንድትንበረከክ ነበር አንበርክቻታለሁ የምትለው ቃላት ተሀንቾ ጆሮ አልፋ ኪያዬ ጆሮ ጥልቅ አለች። ኪያዬ በዚህ ሰዓት ምድርና ሰማይ፣ ምድር ወደ ታች ተከፍታ ብትጣት፣ ሰማይ ወደ ላይ ብትስባት ምንኛ ደስ ባላት ነበረ። አይኖቿ እንባረገዙ ብሎ ማልቀስም ተጸጸተች፣ ተቆጨች። ሀንቾዬም ግራ ገቧት። ሀንቾና ኪያ ግራ ሲጋቡ ብሩኬ ግን እየለመደው ነው። ሴቶችን እያስለቀሰ እየረገጠ መሄድ ልማዱ ስለነበረ አንዳችም ነገር ደንገጥ አላረገው።
እንግዲህ ብሩኬ ቀደም ብሎ ስራው ይገባና ያው እንደምናውቀው አንድ መስሪያ ቤት ነው የሚሰሩት። አንድ ጠረጴዛ ነበርና ቀደም ብሎ ገብቶ ኪያዬ ስመጣ ኪያዬ ግራ ተጋባች። እንግዲህ እንደዛ ሞኩልሽ ተሰበርኩልሽ እያላለውን ያህል ምን ነው ማማዬ ችግር አለ እንዴ ይላታል። ኪያዬም ጸጥ ረጭ ይቅርታ ይቅርታ ያን ያህል ደግሞ ጥፋት ያጠፋሁ አይመስለኝም፣ ይቅርታዬን አልተቀበልሽኝም መሰለኝ ይላታል። እንግዲህ ኪያዬም ጮክ ትረልና ለምን ስራ ገባች፣ ለምን አልተሰበረችም፣ ለምን ተቋቋመች ማለት ነው ወይ ትለዋለች። እሱ ነው ወይ እንደዚህ የሚያብከነክንህ ትለዋለች። አልገባኝም፣ ቆይ እኔ ምን አደረግኩኝ? የምርህን ነው ወይ እንደዚህ የምትለው ትለዋለች። አዎ እንደምታስቡኝና እንደምገምቱኝ ሰው ነው የሆንኩኝ፣ ምንም የሚያስገርም ነገር የለውም። ያሰባችሁኝና የገመታችሁ ሰው ነው የሆንኩት ይላል። ራይል ስራበት በአንተ ተሰብሬ ከቤት አለመቀመጤ ከሆነ እንደዚህ እያብከነከነ ያለው ሰፋ ያለ ገደል መርጠህ መግባት ትችላለህ ትለው። ለገደሉም ቢሆን የምታውቂው ቦታ ካለ ብትጠቁሚኝ ይላታል። ቆይ ሄኖክ ከኔ ምንድን ነው የምፈልገው ብላ ጥያቄ ስታቀርብለት ሄኖክ አየሽ አይደል የተገፋ ሰው ምን ያህል ጨካኝ ያኔ እናትሽ፣ ወንድምሽ፣ ጓደኛሽ ውሻ ነበር በሙሉ ሲያደርጉኝ በራቦ በደንብ ደህና አድርገህ ተበቅለኸኛል ማለት ነው ትላለች። እንግዲህ ኪያዬ ብሩኬም እኔ ብሩክ ተራ ሰው አይደለሁም፣ እሺ አንቺ ስትፈልግ ደግሞ የአንቺ ፍቅረኛ መሆን አልፈልግም። ከንግግርህ በላይ ተድርጊትህ በላይ ይበልጥ ንግግርህ እያቆሰልከኝ ነው ትለዋለች። ዋጋ ትከፍያለሽ። ሁሉም ሰው እኔ ላይ ላደረገው ነገር በሙሉ ዋጋ የምትከፍሊው የምትቀጭው አንቺ ራስሽ ነሽ። እንግዲህ ሀንቾዬ እክያ አንገት ላይ የተጓጭጭ ወይንም ደግሞ ታይባታለች። ሀንቾዬ ኪያዬ አላየችውም ነበረ። ትጮህባታለች። ምንድነው አንቺ መቼ ነው የሆነው? ምንድነው ትላታለች። ምን አለ ልብሴ ላይ ምን አይተሽ ነው? እኔ እኮ ጠዋት ዝም ብዬ ለብሼን የወጣሁት ምን አይተሽ ነው ትላታለች። ቆይ መቼ ነው አንቺ እንደዚህ የሆነው? እውነት ሀንቾ የጓደኛ ጥግ ነች። በቃ ጥግ ትጮህባታለች። ኪያየም ትደነግጣለች። እንግዲህ ስታየው ትደነግጣለች። እኔ አላቅልሽም፣ ለመሆኑ ሰው አልነገረሽም ወይ? ባክሽ ሸፉኒ ትላታለች። ኪያየም ወይኔ ወንድሜ ባላየው ትላለች። ባክሽ ወንድምሽ ታይመጣ ሸፉኒ ትላታለች። ምን ነው ትናንትና ወደ ቤት የሚሄዱን ሀሳብ ባላመጣው ኖሮ ትላለች። ኪያየም እንግዲህ ሀሳቡን ያመጣችው ራሷ አንጥታ በራሷ ወጥመድ ራሷ ገባችበት። በሚያሳዝን በየዋህና በቅን ልቦናዋ ማለት ነው። የእውነት ፍቅር መስሏት እና ጭራሽ እሱ ቤት ሄደሽ ነው ወይ እንደዚህ የሆንሽው ትላትላች። የምቆይ አልፈጠንም አለች። የኔ ጎበዝ አልፈጠነም ወይ? ቆይ አልፈጠነም ስትላት እሱማ የሆነው እኔ ቤት እኮ እዛ እቤት ሄድን፣ ጠጣን፣ ተጨዋወትን፣ ደስ የሚል ጊዜ ነበር። ደስ ቀላል ደስ ከዛ ደግሞ ትትቴ አጨርሹ ወደዛ ሂጂልኝ እባክሽ አለች ሀንቾዬ። ቆያን ሁሉ ነገር እንዴት ባንዴ ረስተሽ ነው ከሱ ጋር እዚህ ውስጥ የገባሽው? እንዴት በደቂቃ እንዴት ረሳሽው አለቻት። ወይ ሀንቾዬ በቃ አሁን የሆነ ሆኗል። ለማንኛውም በኋላ ኪራይቶት የሆነ ነገር እንዳይፈጠር እሺ ኪራይቶት አለች። ሀንቾዬ አበደች። እንግዲህ አቶ አያሌው ቅዱስን መንገድ አገኘዋል። ወደ ቤት ቡና ጠጥተህ ነው የሚኬደው ብሎ በግድ ያስገባዋል። ቤት ውስጥ ሲገባ ህሌኒ ነበረ። ከዚህ በፊት እንደምናውቀው እንግዲህ ህሌኒ ሁሉንም ሰው በጥብጣው ነበረ። በመጨረሻም እጅ ሰጥታለች። አሁን ዛሬ እንግዲህ ቡና ያፈላችው እሷ ስለነበረች ብድግ ብላ ቅዱስ በጣም አንተ እኔ መክረህ ለመመለስ ብዙ ጥረት አድርገህ ነበር፣ እኔ ግን በሰዓቱ ጭራሽ ልሰማ አልቻልኩም ትለዋለች። አይ ይሄን እኮ እንግዲህ እያለፈ ነገር ነው አልፏል
በቃ ተይው አልፏል ይላታል። ህሌን እንደዛ አትበል፣ እናንተ ላይ ያደረኩት ነገር አሁን ላይ ክብሬንም ድፍረቴንም አሳጥቶኛል። እናንተን ቀና ብሎ የማየት ሞራልም ማጥቻለሁ። እባክህ ይቅርታ አድርግልኝ ትለዋል። ቅዱሴም እንግዲህ አስተዋዩና ቁጥቡ ቅዱሴ አየውልሽ እሌኒ አንቺ ብዙ ጊዜ ጥፋት ሰርተሻል። አንዴ ብቻም አይደለም ታንዴም 2-3 ሰርተሻል። ግን ዋናው ነገር ጥፋትሽን አምነሽ ይቅርታ መጠየቅ። እባክህ ይቅርታ አድርግልኝ ስትለው እኔ ቅርብዬሻለሁ ፈገግ በማለት እኔ ቅርብዬሻለሁ፣ ግን ደግሞ ተማናችንም በላይ የምሩ ይቅርታ ያስፈልግሻል ሲላት ህሌኒም ምሩማ እኮ ከሁላችሁም ቀድማ ይቅርታ ያደረገችልኝ እሱ እንግዲህ እንደስተ ዛሬው ስራ ትገባና ስራዋን በሰዓቱ ትሰራለች ታጠናቅቃለች ብሎ ያሰባት ኪያ እህቱ ባላሰበችው ባልጠበቀችው እንደፈራውና እንደጠረጠረው በሄኖክ ተጎርታ ስራዋን መስራት ፈጽሞ ልትቋቋመው አልቻለችም። እናም እየፈረደባት ሀንቾዬን ይጠራታል። ሂጂ ኪያን ጥሪልኝ ሲላት አሁን ኪያዬ የለችም፣ ስራውን እኔ መስራት እችላለሁ ትለዋለች። እንግዲህ እሷ ለመስራት ሙከራ ታደርጋለች። አሁንም ሁሉንም ነገር ትተሽ ሂጂ ጠረጴዛ ወረቀት አምጪ ይላታል። ሀንቾዬም ግራ ትጋባለች። እውነት የሀንቾዬ ጓደኝነት እንደ እሷ ያሉ ጓደኞች እውነት ልዩ ጓደኛ ነች። እንግዲህ የእሷን ቦታ እሸፍናለሁ ትለዋለች። ብዙ ጊዜ እንደምናውቀው እንግዲህ ኪራ ከሀንቾዬ ጋር ሰጣ ገባ ውስጥ ይገባል። ምክንያቱም አንቺ ለምንድን ነው ምን አገባሽ እስከ ማለት ድረስ ከዚህ በፊት ከአንዴም ሁለቴ ብሏት ነበረ። ግን ሆኖም የእሷን ቦታ ለመሸፈን ተላይ ተታች ትትል በመጨረሻ ግን ኪያ እየትመጣለች ግራ ተጋብታ ሲያት ኪያ የማጠንካራና ጎበዝ ልጅ ነበረች፣ እንደዚህ ልኮን አትችልም፣ የሆነ ነገር ሆናለች ብሎ ጥያቄ ሲያቀርብላት ሄኖክ ነው እንደዚህ ያደረገች ሲላት አይ አይደለም ትለዋለች። እሱ አይደለም ብዬ ተስፋ አደርጋለሁ በማለት እንግዲህ ለምን እንደዛ አለ ካል ጠረጣሪና ስለሱ ሁሉንም ነገር ስለሚያውቅ ነው። ላይክ ሰብስክራይብ ሸር እያደረጋችሁ አበረታቱ። ለምታበረታቱ አመሰግናለሁ። የኪያ አባት እንግዲህ ወደ ገጠር እሄዳለሁ እመለሳለሁ ይላታል። እሷም አባዬ ትንሽ ታታገግም ነው ወይ? እንዴት ነው በዚህ ሰዓት አሁን ወደ ገጠር ተመልሰ የምትሄደው? አሞሃል እኮ ትቻለህ ነው የምትሄደው ትላለች። እወዳችኋለሁ።